ለዘላለም ይባረክ። ጌታ ለዘላለም ይወደስ። አመስጋኝ ትውልድ ውጤታማ ነው። አመስጋኝ ትውልድ አሸናፊ ነው። አመስጋኝ ትውልድ ለምድር መፍትሄ ነው። አመስጋኝ ትውልድ ድል አድራጊ ነው። አመስጋኝ ትውልድ ጠላትን አንበርካኪ ነው። ስለዚህ ወዳጆቼ፣ ወንድሞቼ በፌስቡክ፣ በቴሌግራም፣ በማህበራዊ ሚዲያ ሁሉ ይህንን የእግዚአብሔርን ቃል የምትሰሙ አመስጋኝ ትውልድ ነው። አመስጋኝ ትውልድ ስትሆኑ ሞገሳም ትሆናላችሁ። እግዚአብሔርን የሚያመሰግን ትውልድ፣ ባገኘው ነገር የሚያመሰግን ትውልድ። አታጉረምርሙ። በእውነት እንድታጉረመርሙ የሚያደርግ የሚያስጎረምርም ነገር ሊሞላ ይችላል። ነገር ግን እሱን አልፋችሁ እግዚአብሔርን አመስግኑ። እግዚአብሔር ከሰጣችሁ ከጤንነት ጀምሮ፣ እግዚአብሔር ከሰጣችሁ ከሰላም ጀምሮ፣ እግዚአብሔር ከሰጣችሁ ከእረፍት ጀምሮ ለማመስገን እግዚአብሔር ረዳኝ በሉት። እግዚአብሔር እድሜን ቀጠለልኝ። እግዚአብሔር ጓደኞቼ አልፈው ሞተው እኔን በህይወት አኖረኝ። እግዚአብሔር ለሌላው እንዲተርፍ አደረገኝ በሉ። እግዚአብሔር ወንጌሉን እንድናገር አደረገኝ በሉ። እረፍት ታገኛላችሁ፣ ሰላም ታገኛላችሁ። የሚያመሰግን ትውልድ ሁል ጊዜ አሸናፊ ነው። እያመሰገነን እና የሚያመሰግን ትውልድ ለምድር መፍትሄ ነው። የሚያመሰግን የሚጸልይ ትውልድ በኢየሱስም ተፈላጊ ነው። በኢየሱስ የእግዚአብሔርን ቃል እያገለገልን የሰማይን አምላክ እግዚአብሔርን እያመሰገንን በሄድን ቁጥር ለጠላት ድንጋጤ ነው የሚሆነው። ጠላት ብዙውን ጊዜ ማጉረምረምን በእግዚአብሔር ላይ እንድናጉረመርም ምን አደረክልን፣ ምን ተደረገልን ብለን የጓደኞቻችን ወይም የጎረቤቶቻችን ነገር ሀብት ያየን እንድንሆን ነው የሚያደርገው። እንደዛ አይደለም። እግዚአብሔር አምላክ የእጃችንን ስራ ይባርክልናል። እግዚአብሔር አምላክ የያዝነውን ነገር ይባርክልናል። የእርሻ ስራችንን ይባርክልናል። የንግድ ስራችንን ይባርክልናል። የአእምሯችንን ይባርክልናል። ማስተዋልና ጥበብ ይሰጠናል። ስለዚህ እግዚአብሔር አምላክን ስታገለግሉ እንደ እግዚአብሔር ሰው ሆናችሁ ልታገለግሉ ይገባል። ምክንያቱም እግዚአብሔር ነው የሚከብረው። እግዚአብሔር ነው በዚያ የሚታየው። እግዚአብሔር ነው የሚነግስበት። እግዚአብሔር ነው የሚደምቅበት። እግዚአብሔር ነው የሚደምቅና የሚገንበት። ስለዚህ ይሄንን ማድረግ የምትችሉት በሰማይ አምላክ በእግዚአብሔር ፊት መሆን የምትችሉት እናንተ እግዚአብሔርን ስታከብሩት፣ እናንተ ለእግዚአብሔር ስትገዙለት፣ እናንተ የሰማይን አምላክ እግዚአብሔርን ስትጠሩት እግዚአብሔር አምላክ መልካም ያደርገናል። አንድ ነገር ልንገራችሁ። በነ ማርቆስ ቤት ይጸለይ የነበረው ጸሎት የምስጋና ጸሎት ነው። በነ ማርቆስ ቤት ይጸለይ የነበረው ጸሎት ሰንሰለት የሚያስበጥስ ጸሎት ነው። በነ ማርቆስ ቤት ይጸለይ የነበረው ጸሎት ለማመን የሚከብድ ነገር እየሰራ ያለ ጸሎት ነው። ጴጥሮስ በእስር ቤት ታስሮ ሊገደል በዚያ የተሴረ፣ እዚህ ጋር ግን ይጸለይ ነበረ። እዚህ ጋር ግን ታላቅ ነገር ይሆን ነበረ። እንግዲህ ወዳጆቼ እንጸልይ። እግዚአብሔር መልካም ያደርጋል። እግዚአብሔር ድልን ይሰጣል። እግዚአብሔር ሰላምን ይሰጣል። እግዚአብሔር እረፍትን ይሰጣል። እግዚአብሔር ሁሉን መልካም ያደርጋል። ስለዚህ እንጸልይ። እግዚአብሔር አምላክ በረዳን ጊዜ፣ እግዚአብሔር ባገዘን ጊዜ መልካም ይሆናል። ጌታ ለዘላለም ይባረክ በኢየሱስ ክርስቶስ። እግዚአብሔር መልካም ነው። ስሙ ለዘላለም ይባረክ። እንጸልያለን፣ እንቀበላለን፣ እንጸልያለን፣ እናሸንፋለን። ጌታ ለዘላለም ይባረክ። ሃሌሉያ።